ምክንያት ነው። እንደውም የምኖርለት ምክንያት አገኘው። ለእያንዳንዱ ላደረገው ነገር እያንዳንዱ አስከፍለዋለሁ። ቆይ አልገባኝም። ከእናትሽ ሞት ጋር ዳግም ምን ያገናኘዋል? ነፂ በቃ እባክሽን ተይ እንዴ! ከዚህ በላይ አትግፊኝ። ቆይ ምንድን ነው ችግርሽ? በቃ እዚህ ጋር እንቀመጥም አይሆንም አልኩሽ አይደል? በቃ አይሆንም እኮ። ለምን ከየመን ጋር እዚህ ወንበር ላይ መታችሁ ተቀመጡ ስለነበር ነው? ንገረኝ እስኪ። ግንኙነታችን እናስተካክል ትለኛለህ፣ እሷን ረስተህ እኔን ማፍቀር እንደምትችል ቃል ትገባልኛለህ። እናቷን ታስገድል ሞከረች፣ አንተ ግን እሷን ልትረሳት አልቻልክም። አዎ እናቷ ልታስገድል ሞክራ ነበር። አንቺም ለኔ ብለሽ ህይወትሽን አደጋ ላይ ጥለሽ፣ ለሱ ደግሞ ቆይ እሱ ጋር ለምን ሄድክ? ደግሞ ሊያደባድብ የሚችል ነገር ምን ገጠማችሁ? ሄመን ዳግምን ከዚህ በፊት የምናውቀው አይነት ሰው አይደለም። እኔ ሁሉንም ነገር ረስቼ በሰላም ላናገረው ነበር። አንቺ እናትሽን ገዳይ መበቀል ትፈልጊያለሽ አይደለም? አዎ ምንድን ነው ንገረኝ። እኔ እና አንቺ እንጋባ። ምን ዳኒ ምን እያልክ ነው? እንዴት ነው ቆይ እንደዚህ አይነት ጥያቄ የምትጠይቀኝ? ሄሚ ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? መልስ ድራማ ክፍል 7 እንግዲህ መልስ ድራማዎች ክፍል 6 ድረስ ከክፍል 1 እስከ ክፍል 6 ድረስ ካስተላለፉልን በኋላ ድራማውም እነሱም ጠፍተው ነበረ። ድራማው ብቻ ሳይሆን ቻናሉ ራሱ ከዩቲዩብ ላይ ሪሙቭ ሆኖ ነበረ ለተወሰነ ጊዜ ማለት ነው። እና እንግዲህ ከ3 ሳምንት ምናምን በላይ ቆይታ በኋላ ተመልሰዋል በክፍል 7። ተወዳጅ የሆነው መልስ ድራማ እንግዲህ በአዲስ ተመልሰውልናል ማለት ነው። እንግዲህ ቤዛ ድንቅ ብቃቷን የምታሳይበት ድራማ ነው። የምንወዳት ያረጓ ቤዛ ማለት ነው ሄመን ሆና ትሰራለች እዚህ ላይ ማለት ነው። እንደምናውቀው እንግዲህ ከክፍል 1 እስከ ክፍል 6 ድረስ እንዴት በጣም ለ5 ዓመት እየጠበቀችው ፍቅረኛዋ ከአንቺ ውጭ መኖር አልችልም የሚላት ሰው እንግዲህ በጣም ህይወቷን አመሰቃቅሎባታል ማለት ነው። ምናልባት በምንም ይቅርታ እንደምታደርግ ለዛ ሰው ማለት ከባድ ነው ያደረገባት ነገር። ለብዙ ዓመት በፍቅር ቆይተዋል። ነገር ግን በጣም ባንዴ የነበር ሁሉንም ነገር የነጠቃት ፍቅሯን፣ ቤተሰቧን፣ እናቷን ብቻ ሁሉ ነገሯን ህይወቷን ሁሉ ምስቅልቅሉን አውጥቶታል። ያ ሰው ያ እወድሻለሁ ያላንቺ አልኖረም ሲላት የነበረው ሰውዬ ማለት ነው። እንግዲህ ምንድነው መልስ ድራማ ላይ በተለይ ከክፍል 1 እስከ ክፍል 6 ድረስ ያየ ነው ዳጊ የሄመን ወይም ደግሞ የቤዛ ፍቅረኛ ማለት ነው። የ5 ዓመት ፍቅሩ እናቱ እሷን ካገባ እኔ ሞታለሁ ያለች ልክ ገና ሄመን ብሎ ስሟን ሲጠራ ልክ እንደ ራሷ እንደ መሳት ታደርጋለች እናቱ እና እንድሞት ትፈልጋለሁ ወይ እሷን ካገባ ወዲያው ነው የምሞተው፣ ስለዚህ በእኔ ጨክነ ወይ እሷን ወይ እኔን ምረጥ በማለት እናትየዋ እንግዲህ የማይወዳትን ሴት የሀብታም ልጅ አምታ በግድ ድረዋለች ማለት። ፍቅር ውስጥ እየኖራችሁ ለ5 ዓመት ዛሬ ነገ እንጋባለን ብላችሁ እየኖራችሁ አምጥተው ቤተሰብ ሲድሯችሁ አስቡት። ጭራሽ በዛ ላይ በጣም ብዙ በደል ነው የበደላት። እሱ አይደለም በእርግጥ ግን እሱ አስተዋይ ወንድና ቆፍጠን ያለ ወንድ ቢሆን ኑሮ እናትየዋም እያስመሰለች እንደሆነ ያውቅ ነበረ። ነገር ግን ከሱ በላይ ፍቅረኛውን ከአንዴ ከ2 ጊዜ 3 ጊዜ ነው የገደላት። በጣም በሚያሳዝን ሁኔታ ማለት ነው። በጣም ብዙ ነገር ነው ያሳጣት። እሱን ማጣቷ እያንገበገባት በውስጧ ርድብን ብላ ዝም ብትል ጭራሽ እናቷንም አሳጣት። በጣም ይገርማል። ብቻ ብዙ ነገር ምን አለፋችሁ እንደዛ አይነት ነገሮች የሚፈጠሩት ለምን እንደው ታውቃላችሁ? አንዳንድ ሰዎች አሉ በራሳቸው የማይወስኑ ማለት የራሳቸው ውሳኔ የሚባል ነገር የሌላቸው ቅንጭላታቸው ሌሎች ሰዎች የሚጠቀሙባቸው ሰዎች። ዳጊ ማለት እንደዛ ነው። ለምሳሌ እናቱ ለማይወዳት ሴት ስትድረው የማይወዳት ሴት ደግሞ የእሷ ለማድረግ ወይም ደግሞ እንዲወዳት ማለት ነው ለማድረግ የማትፈነቅለው ድንጋይ የለም። ይህን ነገር እያወቀ ያቺ ሴት የምትነግረውን ነገር ሁሉ ግን ያዳምጣታል። በጣም በሚገርም ሁኔታ እንግዲህ እናንተ 5 ዓመት ሙሉ የምታውቋቸው ጓደኞቻችሁ ምን አይነት ጸባይ እንዳላችሁ ጠንቅቃችሁ ታውቃላችሁ። ዛሬ ወደ ህይወታችሁ የመጣች ሴት ግን ስለነዛ ሰዎች መጥፎ ስትነግራችሁ
ያንን ሁሉ ዘመን አብራችሁ የኖራችኋቸውን ሰዎች ማንነታቸውን እረስታችሁ እሷን የምታዳምጡ ከሆነ ችግሩ ከእናንተ ነው ማለት ነውና ዳጊ እንግዲህ እንደዚህ አይነት ነገር ነው የገጠመው። ነገር ግን ራሱ እስከ መቼም ድረስ የራሱን ይቅር የማይለው ጸጸት ውስጥ ራሱን እየጣለ ይገኛል። እናቱና አዲሷ ምራት ወይም ደግሞ ሚስቱ ማለት ነው ገና ለገና ከየመን ጋር ተቆራርጠው ካልቀሩ ከጓደኛው ጋርም እስከ መጨረሻው ካልተጣሉ መልሰው አብረው ሊሆኑ ይችላሉ። ትቶ ሊሄድ ይችላል። ስለማይወደኝ እሷ ጋር ሊመለስ ይችላል። ይቅርታ ጠይቋት። ጓደኛው ደግሞ አብረው ጓደኝነታቸው ከቀጠለ ሊያስታርቃቸው ይችላል። ስለዚህ ከጓደኛውም ጋር ከፍቅረኛውም ጋር በደንብ ቁርጥርጥ ብለው እንዲጣሉ ማድረግ አለብን ብለው እናትና ልጅ ቆርጠው ተነስተዋል። ወይም ደግሞ ምራትና እናት እንግዲህ የየመን እናት የሞተችው በዳጊ ጥፋት ነው። ዳጊ መጥቶ የየመን እናት ያላደረገችውን ነገር እናትሽ ልታስገድለኝ ነበር እቺ ጨካኝ በማለት ክፉ ቃል ይናገራታል። የየመን እናት እዛው እንደቆመች ነበረ። የየመን ከሱ ጋር እየተከራከረች ዙራ እናቷ ከስሯ ነበር ወድቃ የሞተችው ወዲያው ማለት ነውና ይሄ በዚህ እንዳለ የጓደኛው ፈርኒቸር ቤት የስራ ቦታን አዘጋበት። እሷ አላዘጋም። በእርግጥ ይሄን ነገር ያቺ ሚስት ተብየዋ ናት አዘግታ፣ ግን እሱ እንዳዘጋው እንዲመስል አድርጋ አስባችሁታል? ጥላቻ እንዲኖር ማለት ቢገዳደሉ ምን ጥቅም ታገኛለች? ቢገለውስ? በስሜት ተነሳስቶ ተናዶ ቢገለው ምንድነው የምታተርፈውና በጣም ከባድ ነው። አንዳንድ ጊዜ ያው የማትፈለጉበት ቦታ የምትገኙ ከሆነ ለመፈለግ የማትፈነቅሉት ድንጋይ የለም ማለት ነው። እናም የዳግም ሚስት ማለት ነው ይሄን ነው እያደረገች ያለችው ማለት ነው። እሱን በጩቤ እስከ ማስወጋት ድረስ ደርሳለች። በእርግጥ እሷን እንዲወጓት አድርጋ ራሷ የቀጠረቻቸው ሰዎች ይሄ መነናት ናት የላከችን ብላችሁ እሱን ለመውጋት ተሞክሩና እኔ ስከላከል እኔን ጫረት አድርጉኛላችሁ በሚል በምክክር እንግዲህ ጥሩ ሰው ለመምሰል የየመን እናት ናት የላከችን ብለው እንግዲህ የልጇ ፍቅረኛ ስለሆነ ማለት ነው በላዋ ላይ ሌላ ሴት ስላገባ ታናዳ እሷ ናት የላከችን በማለት ሊወጉት ሲሉ እሷ በመሃል ትገባና ይጭሯ ጫር ነገር ነው ያደረጓት። ግን እሱ ለኔ ህይወቷን ሰጠች ብሎ ተጃጃለ ማለት ነው። እንግዲህ ጭራሽ የየመን እናት ሄዶ በስድብ ይናገራታል። እናትየዋም ትሞታለች። ከዛ ደግሞ ሌላ ጉድ ይመጣል። የመን አርግዛለች። ከዛ እናቷን ከገደለባት ሰው ፍቅሯን ከነጠቃት ሰው ህይወቷን ካመተቃቀለ ሰው አርግዛለች። በጣም ይገርማል። እና እንግዲህ ይሄ ነገር ትንሽ ስለበዛ የዳግም ጓደኛ ዳጊ ወይም ደግሞ ዳኒ የሚባለው ማለት ነው ወደ ደጋግሞ ወደ ስልኩ ሲደውልለት ስልኩ ላይ ብሎክ አደረገ። ሁለቱም ስልኩ ላይ ሲደውል ብሎክ ተደረገ። ግን ይሄን ነገር ያደረገው ዳግም አይደለም፣ ያቺ ሚስት ተብየዋ ናት። ጓደኛው ሲደውልለት ጓደኛውን ብሎክ ሜሴጅን ሁሉ አጥፋፍታ ብሎክ አድርጋ እንዳይገናኙ አደረገቻቸው። እሱ ግን የደወለለት ስለ ሄመን ሊያወራው ነበር። እናቷ እንደሞተች በሱ ምክንያት እና እሷም ደግሞ እርጉዝ እንደሆነች ፈርኒቸር ቤቱንም ለምን እንዳዘጋበት ሊጠይቀው ነበር የደወለው። ነገር ግን እንደዛ አድርጋ ሁሉ ነገር አበላሸች። በመጨረሻ ቤቱ ድረስ ሲሄድ ደግሞ ተደባደቡ። እንግዲህ አስቡት፣ የሄደው ሊነግረው ነበረ ላደረገው ጥፋትም ይቅርታ እንዲጠይቅ ነበር። ሄመን በጣም እንደተጎዳች እስከ ማበድ ሁሉ ደርሳ ነበር እናቷን ስታጣ። እሱ ግን ይሄን ሁሉ እስካሁን ድረስ አያውቅም። እናቷ እንደሞተች አያውቅ፣ የሱ ፈርኒቸር ቤት እንደተዘጋ አያውቅ፣ ምንም አንዳች ነገር አያውቅም። እና ምን ያክል በሰው አእምሮ እንዴት ሰዎች እየተቆጣጠሩት እንደሆነ በሚስቱ ቁጥጥር ስር ውሏል። አእምሮ ላይ ምንም ነገር በራሱ አይወስንም፣ በራሱ አያስብም። እሱ ያለችውን ነገር ሁሉ ነው የሚያየው። በቃ ጭራሽ በሌላ ስልክ ጽሁፍ ትጻጻፍና ዳኒ የዳጊ ጓደኛ ወይም ደግሞ የፊት ጓደኛ እያስፈራራኝ ነው ሊገለይ በማለት የውሸት መልእክቶችን በማሳየት እርስ በርስ እንዲደባደቡ አድርጋለች። በጣም እኮ ነው የምትገርመው። በዚህ መጠን እንዴት ጭፍን እንደሆነ አላውቅም። እንዴት ነው ማያውቃት ሴት ዛሬ መታ ስለምትነግረው ነገር ያን ሁሉ ዘመን አብሯቸው የኖሩ ሰዎችን እንዴት ላያስባቸው ቻለ? ማለት እንዴት እንደማያደርጉት ማሰባቃተው። በሚያሳዝን ሁኔታ ግን ሁሉንም ነገር ነው ያበላሸው። ይሄ ታዲያ ምን አይነት ይቅርታ ይደረግለታል? ማለት ሄመን በጣም ነው ያሳዘነችኝ። እሷ በወደደች ባፈቀረችው በአንዴ ሁሉ ነገር ያሳጣታል። እናም አሁን ላይ ጭራሽ ሊነግረው ሲሄድ ደብድቦ ያባረረዋል። በዚህም የተነሳ በጣም ይናደድና የዳጊና የሄመን ጓደኛቸው የሆነው ዳኒ ማለት ነው ሄመንን አንድ ነገር ጠየቃት።
ዳጊን መበቀል ትፈልጊያለሽ ወይ? ጠላትሽ ነው እሱ ፍቅረኛሽ ተብዬው ያን ሁሉ ዘመን አብራችሁ ኑራችሁ እንደዚህ ለመከራ ያደረገሽ እሱ ነውና ስለዚህ እሱን መበቀል ትፈልጊያለሽ ወይ አላት። እኔ እሱን መበቀል ፈልጋለሁ አላት። ፈርኒቸር ቤቴን ያለምንም ጥፋቴ አዘግቶብኛል፣ በጣም ብዙ ነገር አድርጎኛል፣ ስለዚህ እበቀለዋለሁ አላት። ጓደኛው ነበር እኮ ግን። ከዛ እንግዲህ እሷም እኔ ብቻዬን ነው መበቀል የምፈልገው ብትለውም እሱ ግን አንድ ሀሳብ አመጣላት። ዳጊ እንግዲህ ሄመንን በጣም ነው የሚወዳት። የእናቱ ጉዳይ ሆኖበት እንጂ እሷን ትቶ ሌላ ሴት አያገባም። ኢቨን እንኳን ሚስት አግብቶ እሷ ይቅርታ ካረገችልኝ ከእሷ ጋር ሆነ እቀጥላለሁ እያለ የሚያወራ ሰውዬ ነው። ነገር ግን በእሷ ቀልድ አያውቅም። አሁን ግን በእሷ ለመጣበት እስከ ማበር ድረስ እንደሚደርስ ስላወቀ ጓደኛው ዳኒ እኔና አንቺ እንጋባ፣ ይሄ ለሱ ትልቅ ቅጣት ነው እያላት ነው። ሄመንን በሀሳቡ እየተስማማች ነው። ሄመን እርጉዝ ናት። ልጁ የኔ ይሆናል። ከዛ አይኑ ያየ ሲቃጠል እናየዋለን። ያደረገንን ነገር ሁሉ በአይኑ ራሱ እንዲያዩ እናድርግ ብለው እንግዲህ ሁለቱ ሊጋቡ ነው። ጥሩ ነው ያደረጉት። በነገራችን ላይ በተለይ ደግሞ የራሱ ልጅ የሱ ልጅ አለመሆኑን ራሱ ሲያይ ምን ያክል እንደሚያመው ነገ ላይ እውነቱ ሁሉ ሲያውቅ ምን ያክል እንደሚሰቃይ እነሱ እንዳሰቃያቸው እሱም መሰቃየቱ አይቀርም። እና ቤተሰቦች እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።